በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆያችሁ? በመርሃ ግብራችን ደብረ መድኃኒት ልጅ አምበራ መድኃኔ ዓለምን እናስቃኛችኋለንና አብራችሁን ቆዩ። ከአዲስ አበባ ተነስተው በጎጃም በር ወጥተው የሱሉልታን ሜዳ አቋርጠው አባይ በረሃን ተሻግረው ለምለሙን የጎጃም ምድር ግራና ቀኝ እያስተማሩ ቲሊሊ ከተማ እንደደረሱ የአባይ ምንጭ መፍለቂያ እየተባለ ወደሚነገርለት ሰከላ ወረዳ ያመራሉ። ከሰከላ ከተማ ተነስተው እግዚአብሔር አምላክ ለምድር ያደላትን አዝመራ ገጸ በረከት እየተመለከቱ የመሬቱን ለምለምነት እያደነቁ እንደ ብርታቱ ረጅም ወይም መካከለኛ ርቀት ከተጓዙ በኋላ ልጅ አምበራ ቀበሌ ይደርሳሉ። የልጅ አምበራ ቀበሌ በሰከላ ወረዳ ውስጥ ከሚገኙ ቀበሌዎች መካከል አንዱ ሲሆን የመሬቱ አቀማመጥ ወጣ ገባ የበዛበት ቢሆንም ለምለምነቱ ግን እይታን ይማርካል። የአየሩ ጸባይ ወይና ደጋ ነው። የአካባቢው ሰው ለስራ የማይታክት ከትንሽ እስከ ትልቅ ኑሮን ለማሸነፍ ደፋ ቀና ሲል የሚታይ ነው። ከመሬቱ ለምለምነት የተነሳ በምድር ላይ ተበትነው ለፍሬ በቁ አዝመራዎች ትንሳኤያችንን ያስተውላሉ። ተዘርተው ወደ አፈርነት ከተቀየሩ በኋላ እንደገና በቅለው ለፍሬ በቅተዋልና። የልጅ አምበራ ቀበሌ ህዝብ ታታሪ ነው። ሴቱም ወንዱም ሁሉም በየአቅሙ ለስራ ሲሯሯጡ ለስራ ያላቸውን ፍቅር ፊታቸው ላይ ይነበባል። በልጅ አምበራ ቀበሌ ለሁሉም ጊዜ ያለው እንዳለው ጠቢቡ ሰለሞን በስራ ሰዓት የሚቀመጥ የለም፣ በበዓል ቀንም የሚያርስ የሚቆፍር የለም። ይልቁንም ሁሉንም በጊዜውና በሰዓቱ ያከናውናሉ እንጂ። በልጅ አምበራ ቀበሌ ብዙ አብያተ ክርስቲያናት የሚገኙ ሲሆን ከነዚህም መካከል አንዱ ታላቁ ደብረ መድኃኒት ልጅ አምበራ መድኃኔ ዓለም ነው። ልጅ አምበራ መድኃኔ ዓለም ደብር ከአንድ ተራራማ ቦታ ላይ የሚገኝ ሲሆን በደን የተከበበ ነው። በአጸዱ ውስጥ የሚገኙት የአእዋፍ ህብር ድምጽ መንፈስን ይማርካል። ሀገር በቀልና ጥንታውያን የሆኑ ዛፎች ለደብሩ ግርማ ሆነውታል። ጸጥታው በዓለም ጋጋታ የተበተነ ልብን ይሰበስባል። ግርማው አስፈሪ፣ ድባቡ ማራኪ ነው። ከልጅ አምበራ መድኃኔ ዓለም ሆኖ በአራቱም ማዕዘን ሲያማትሩ የልጅ አምበራ ቀበሌ ሙሉ በሙሉ አዝመራ ለብሶ ይታያል። ልጅ አምበራ መድኃኔ ዓለም የተመሰረተው በ13ኛው ክፍለ ዘመን በአጼ ቆኖ አምላክ ዘመነ መንግስት በደጃዝማች ዘብርሃን ነው። ደጃዝማች ዘብርሃን ታቦተ መድኃኔ ዓለምን ይዘው ለመትከል ቦታ ሲያማርጡ አሁን ቤተክርስቲያኑ ካለበት ቦታ እንዳረፉ ራእይ ይታያቸዋል። ራእዩም ቤተክርስቲያኑ ባረፈበት ቦታ መተከል እንዳለበት የሚገልጽ ነው። ደጃዝማች ዘብርሃን በራእዩ መሰረት በፈቃደ መድኃኔ ዓለምን ስላወቁ የአካባቢውን ህብረተሰብ አስተባብረው በዚያ ቦታ ላይ የመሰረት ድንጋይ እንዲቀመጥ አደረጉ። ከዚህም ህንጻ ቤተክርስቲያኑ ተሰርቶ ተመረቀ። ደጃዝማች ዘብርሃን ይህንን ደብር ካስተከሉ በኋላ አገልግሎቱ እንዳይታጎል በርካታ አገልጋዮችን በቦታው አስመደቡ። የቅኔ፣ የአቋቋም፣ የድጓና የመጽሐፍ መምህራንም በቦታው ወንበር ተክለው እንዲያስተምሩ ካደረገ በኋላ በርካታ ደቀ መዛሙርትም ወደ ቦታው ይጎርፉ ጀመር። ብዙ ዲያቆናት፣ ቀሳውስት፣ መዘምራን በአገልግሎቱ እንዲካፈሉ ተደረገ። በዚህም መልካም ስራ ተደስተው የአካባቢው ህብረተሰብም አስራቱን እያወጣ ካህናት እያገለገለ መምህራን ወንበር ተክለው እያስተማሩ ደቀ መዛሙርትን እያስተማሩና እየተማሩና ለማዕረግ የበቁ የቦታው ክብር እንደተጠበቀ ለረጅም ጊዜ ቀጠለ። ከጊዜ በኋላ ግን ካህናት የሚተዳደሩበት ገቢ ያጡ፣ ደቀ መዛሙርቱም ኑሮ እየከበዳቸው ሄደ። ለካህናት ፍልሰትም የመተዳደሪያ እጦት ዋናው ምክንያት ሆነ። መምህራን ወንበራቸውን አጠፉ፣ ካህናት አገልግሎታቸውን አቋረጡ፣ ደቀ መዛሙርቱ ወደ መጡበት ተመለሱ። ዲያቆናትና ለተልእኮ የሚፋጠኑ መሆኑ ቀርቶ ለስደት ተዳረጉ። ቀሳውስት መስቀል ጨብጠው ከመባረክ ይልቅ እርፍ ይዘው ወደ ማሳ ማቅናት አዘወተሩ። የደብሩ የአገልግሎት ግርማ ደበዘዘ። በዚህ መልኩ በተወሰኑ ካህናት እየተገለገለ ከቆየ በኋላ በ1928 ዓመተ ምህረት የጣሊያን ወራሪ ኃይል ኢትዮጵያን በወረረ ጊዜ ገዳማትንና አድባራትን እያቃጠለ ክርስትናን አሻራ እያጠፋ ኦርቶዶክሳዊነትንና ኢትዮጵያዊነትን እያሳደደ የታሪክ መደምሰስ ስራ በሚሰራበት ወቅት ልጅ አምበራ መድኃኔ ዓለምም የጥፋቱ ሰለባ ሆነ።
ቦታው ላይ እንደደረሰ በቤተ ክርስቲያኑ ላይ እሳት ለኮሰበት። ያ በጥንታዊ የአበው ጥበብ የታነጸው ህንጻ ችቦ ሆኖ የላጅንበራ ቀበሌን በብሶቱ ብርሃን አለበሳት። ህንጻው ሙሉ በሙሉ ፈረሰ። ከታቦቱና ከተወሰኑ ንዋያተ ቅድሳት ውጭ የቤተ ክርስቲያኑ ንብረት የሆነ ሁሉ በሙሉ ወደመ። በዚህ ጊዜ በቦታው ታላቅ ሐዘን ሆነ። የአካባቢው ሰዎች መሪር የሆነ እንባን አነቡ። ከዚያም በአካባቢው ህብረተሰብ ትግል ቤተ ክርስቲያኑ በድጋሚ ተሰርቶ አገልግሎቱን ቀጠለ። ምንም እንኳን አገልግሎቱ ይጀመር እንጂ በነበረው የካህናት ብዛት ግን ማስቀጠል አልተቻለም ነበር። ለዚህም ምክንያቱ በወቅቱ የተከሰተው አደጋና የካህናት ቁጥር መቀነስ ነበር። ከዚህ በኋላ ለረጅም ጊዜያት በዚህ ሁኔታ እየተገለገለ ቆየ። የአካባቢው ምዕመናንም የሚጠበቅባቸውን እያደረጉ ካህናቱም አገልግሎታቸውን ሳያስታጉሉ ዓመታት ተቆጠሩ። ይሁን እንጂ ከዘመናት በኋላ ለጥፋት የማይተኛው ጠላት ዲያብሎስ ሌላ አንከን ይዞ ብቅ አለ። ጥር 17 ቀን 2007 ዓ.ም ከቀኑ በ6 ሰዓት የልጃንበራ ቀበሌ ነዋሪዎች ማመን የሚከብዳቸውን መርዶ ሰሙ። ከመስማትም አልፈው በአይናቸው ተመለከቱ። ሲከፋቸው የሚጠለሉበት፣ አምልኮታቸውን የሚፈጽሙበት፣ የሞተን የሚቀብሩበት፣ ሕፃናትን ክርስትና የሚያስነሱበት፣ ንስሐ ገብተው ስጋውና ደሙን የሚቀበሉበት የላጅንበራ ቤተ ክርስቲያን ባልታወቀ ምክንያት በእሳት ተቃጠለ። በዚህ የተደናገጡት ምዕመናንና ካህናት ኃይላቸውን አሟጠው እሳቱን ለማጥፋት ቢጥሩም ፈቃድ እግዚአብሔር ሳይሆን ቀረ። ቃጠሎ ከቁጥጥር ውጭ በመሆኑም ህንጻው ሙሉ በሙሉ ተቃጠለ። ከጽላቱና ከተወሰኑ የብራና መጻሕፍት ውጭ ያሉት ንዋያተ ቅድሳትም በሙሉ ነደዱ። ቃል እግዚአብሔር ሲነድበት የኖረው ቅዱስ ቦታ እሳት ነደደበት። በክብር የተቀመጡ ንዋያተ ቅድሳት በሙሉ አመድ ሆኑ። ከብዙ ዓመታት በኋላ የደብሩን አገልጋዮችና ምዕመናን ሌላ መራራ ሐዘን ገጠማቸው። ሐዘናቸው ግን እጅና እግራቸውን አጣጥፈው ይቀመጡ ዘንድ አላደረጋቸውም። ይልቁንም ታጥቆ የመጣባቸውን ጠላት ዲያብሎስን የመንፈስ ቅዱስ ጦር ታጥቀው ድል ያደርጉት ዘንድ በአንድነት ተነሱ እንጂ። ከወረዳው ቤተ ክህነት ጋር በመተባበር ቤተ ክርስቲያኑን ለመስራት እንቅስቃሴ ጀመሩ። ከእጃቸው ምንም አይነት ገንዘብ ሳይኖራቸው የቤተ ክርስቲያኑ ንብረት ሙሉ በሙሉ በወደመበት ጊዜ እነርሱ ግን ጠላት በቀላሉ የማያፈርሰው እሳት የማያቃጥለው ዘመናዊ ህንጻ ቤተ ክርስቲያን ሊሰሩ ተነሱ። ለቤተ ክርስቲያኑ ማሰሪያ ገበሬው በሬውን፣ ባለ ይዞታው ደግሞ መሬቱን እየሸጠ ገንዘብ ይሰበስብ ጀመር። ከዚያም መጋቢት 22 ቀን 2007 ዓ.ም የመሰረት ድንጋይ ያስቀመጡ። ገበሬው ያለውን እያወጣ በጎ አድራጊ ምዕመናንን እያስተባበሩ መኪና በማይገባበት የገጠር ቦታ ሲሚንቶና አሸዋ በትከሻቸው ተሸክመው ረጅም ርቀት በእግር በመጓዝ ህንጻውን ይሰሩ ጀመር። በእንቅስቃሴያቸውም እግዚአብሔር ተጨምሮበት እነሆ በአሁኑ ሰዓት መሰረቱ ወጥቶ ስራው 2.2 ቢሊዮን ብር ጨርሷል። እስካሁንም ድረስ ህንጻ ቤተ ክርስቲያኑ በአማራ ህንጻ በዘመናዊ መልኩ እየተሰራ ይገኛል። ባሪያዎቹ ተነስተው ሲሰሩ የሰማይ አምላክ ፍጻሜውን ያሳምረዋልና። በዚህ እንቅስቃሴ የገበሬው ህብረት፣ የካህናት አስተባባሪነትና ምዕመናን ተሳትፎ መንፈሳዊ ቅንዓትን ያነሳሳል። ድር ቢያብር አንበሳ ያስር እንዲሉ ታላቁ ህንጻ ቤተ ክርስቲያን ጨርሰው የሰይጣንን ቀስት ለመስበር ቆርጠው ተነስተዋል። የድሩ ህብረት አንበሳውን ያስር ዘንድ የእነዚህ ድሃ ምዕመናን ቁርጠኝነትም ይህንን ግዙፍ ቤተ ክርስቲያን ለፍጻሜ እንደሚያበቃው ለአፍታ አያጠራጥርም። ጅማሬ ታናሽ ቢሆን ፍጻሜ የበዛ ይሆናል እንዲል የእነርሱ ትንሽ ጅማሮ ፍጻሜውን ሲያበዛው እየታየ ነውና። የህንጻ ቤተ ክርስቲያን ከመሬት በታች አንድ ታላቅ ክፍል አለው። ይህ ክፍል ለቅርሶችና ለንዋየ ቅድሳት ማስቀመጫ ታስቦ የተዘጋጀ ሲሆን ከላይ ያለው ክፍል ደግሞ ለቅዳሴና ለማህሌት እንደሚያገለግል የህንጻ አሰሪ ኮሚቴዎች ይናገራሉ። በደብሩ በአሁኑ ሰዓት የአበውን ጥበብ የሚያሳዩ ቅርሶች ያሉ ሲሆን ከእነዚህም መካከል ጥንታውያን የሆኑ የብራና መጻሕፍት ይገኛሉ። ለአብነት ያህልም መጽሐፈ ገንዘት፣ 2 መጽሐፈ ቅዳሴ፣ መጽሐፈ ስንክሳር፣ መጽሐፈ ክርስትና ይገኛሉ። ከእነዚህ የብራና መጻሕፍት በተጨማሪም የወርቅ ጥላዎች፣ አልባሳት፣ ካባዎች፣ ቃጭልና መስቀሎች ለጎብኚዎች ክፍት ሆነው ታሪክን ወደ ኋላ እየዘከሩ የትናንትን የታሪክ አሻራ ለዛሬው ትውልድ ያሳያሉ። በዚህ ወቅት 75 አገልጋይ ካህናት፣ 5 መምህራን፣ 7 መዘምራን ይገኛሉ። በአጥቢያው የታቀፉት ምዕመናን ቁጥርም 300 አባወራ ያህል ነው።
በድሮ ጊዜ የምዕመናኑ ብዛት እጅግ ከፍተኛ የነበረ ቢሆንም በአሁኑ ሰዓት ግን ቦታው ስፋት ያለው ገጠራማ ከመሆኑ የተነሳ በየአካባቢያቸው ብዙ አብያተ ክርስቲያናት ስለተተከሉ ምዕመናኑ ተከፋፍለው በዚህ አጥቢያ የሚገለገሉት ከላይ ቁጥራቸው የተገለጸው ብቻ ናቸው። ቦታው ብዙ ገቢረ ተአምራት የተደረጉበት እንደመሆኑ መጠን የቦታውን ታላቅነት አስከብሮ ለማስቀጠል የሁሉ ምዕመን ድጋፍ ይጠይቃል። ለዚህም ቅርሶቹ ከዘራፊና ከጉዳት ተጠብቀው ይኖሩ ዘንድ አስፈላጊውን ርብርብ ማድረግ ያስፈልጋል። ለዚህም የተጀመረው ህንጻ ቤተክርስቲያን ቢጠናቀቅ ለዕቃ ቤትም አገልግሎት ሰጭ ስለሆነ ችግሩ ይቀርፋል ተብሎ ይታሰባል። የዚህ ታላቅ ቦታ አገልጋዮች እግዚአብሔር ረድቷቸው ህንጻ ቤተክርስቲያኑን ቢጨርሱ በዚህ እንደማያቆሙ ይናገራሉ። ለስራ ያላቸው ብርታትና እልህ ሌላም ስራ አሳስቧቸዋል። ቤተክርስቲያኑ ራሱን ችሎ መተዳደርና ከልመና መውጣት ስላለበት የተለያዩ የልማት ስራዎችን ማለትም የከብት እርባታ፣ ወፍጮ፣ የንብ ማነብ ስራና ሌሎችንም መዘርጋት ለቤተክርስቲያኑና ለአካባቢው ከፍተኛ ጥቅም ለማስገኘት ቆርጠው ተነስተዋል። ፈቃድ እግዚአብሔር ሆኖ ሐሳባቸው ከተሳካላቸው የልጅንበራ መድኃኔዓለም ደብር ከዓመታት በኋላ ወደ ቀደመው ክብሩ ይመለሳል። ሌሎች የተጎዱ አብያተ ክርስቲያናትን ይረዳል። ለገጠራማው ቦታ ቅርብ እንደመሆኑ መጠን የተቸገሩትን አጥቢያዎች ይጎበኛል። መምህራንን ወደ ወንበራቸው ይመልሳል። ደቀ መዛሙርቱን ይሰበስባል። ይህ ይሁን ዘንድ የእግዚአብሔር አምላካችን ፈቃድ ይሁን። የአባቶቻችን አምላክ ልዑል እግዚአብሔር ቤተክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር።